ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎች ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጭነው ለዚህ ታላቅ የዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት እንጋብዞታለን። በቅድሚያም ለዛሬ ያዝናቸውን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። በምንጃር ሸንኮራ ወረዳ ሕግ ለማስከበርና ሀገርን ለማጽዳት በግዳጅ ቀጠና ላይ የሚገኘው የሪፐብሊካኑ ጋርድ 5ኛ ክፍለ ጦር በዛሬው ዕለት ታላቅ ጀብድ መፈጸሙን አስታወቀም። በዛሬው ታላቅ ኦፕሬሽን በአካባቢው ሲንቀሳቀስ የነበረው አንድ ከፍተኛ የፋኖ አመራር በፌዴራል መከላከያ ሰራዊት በቁጥጥር ስር መዋሉን አስታወቁ። የከፍተኛው የፋኖ አመራር ማንነት አካባቢ ተያዘ፣ እንዴት ተያዘ የሚለውን ዝርዝር መረጃ በሚቀጥሉት 10 ደቂቃዎች ውስጥ ታደምጡታላችሁ። የህወሓት ታጣቂዎች በሽረሪና ግንባር የከፈቱትን ማጥቃት ተከትሎ በተወሰደው የተጠናከረ የአጸፋ እርምጃ በትላንትናው ዕለት ከፍተኛ የሰብአዊና ቁሳዊ ኪሳራ ማስተናገዳቸው ተረጋገጠ። በዚሁ የተገኘው ዝርዝር ውጤት እንደሚከተሉት እናቀርባለን። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከተቱ ሲሉ ጥብቅ ትዕዛዝ አስተላለፉም። ዝርዝር መረጃውን ታደምጡታላችሁ። አሁን ወደ አስደመጥናቸው ዋና ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት ከውጭ ያዝናቸው መረጃዎች እናስቀድም። የሳውዲ አረቢያ መንግስት የቀይ ባህርና የባቤል መንደር ሰርጥ ደህንነትን ለማስጠበቅ በሚል በ14 ሀገራት አማካኝነት ጥምር ኃይል መስርቷል። ይህ ጥምር ኃይል ዋና መቀመጫው በሪያድ እንደሚሆን የተገለጸ ሲሆን ዋነኛው ዓላማውም የየመን ሀውቲ ታጣቂዎችን በቀጠና ውስጥ የፈጠሩትን ስጋት ለመቀነስ እንደሆነ ማስታውቋል። በጥምረቱ ውስጥም ከቀጠናው ሀገራት ኩዌት፣ ባህሬን፣ ኳታር፣ ዮርዳኖስ፣ ግብጽ፣ ሱዳን፣ ጅቡቲ፣ ሶማሊያ፣ የየመን ህጋዊ መንግስትና ኮሞሮስ ሲካተቱ ከዓለም አቀፍ አጋሮች ቱርክ፣ ፓኪስታን፣ ባንግላዴሽ፣ ናይጄሪያ ይገኙበታል። ይሁንና በቀይ ባህር ላይ ከ1700 ኪሎ ሜትር በላይ ጠረፍ ያላት ኤርትራ የዚህ ጥምረት አልሆነችም። ይህ ጉዳይ መነጋገሪያ በሆነበት በዚህ ወቅት ኤርትራውያን ፖስት ዛሬ ባሰራጨው ዘገባ ኤርትራ ጥምረቱ ውስጥ እንድትሳተፍ ጥሪ ቀርቦላት እንዳልተቀበለችው አስታውቀዋል። በዘገባው ሀገሪቱ ይህንን እርምጃ የወሰደችው ከውጭ ጉዳይ ፖሊሲው አኳያ መሆኑን ጠቅሶ ይህም ገለልተኛ አቋም መያዝ እንደሆነ ገልጿል። ኤርትራ ከሳውዲ አረቢያና ከግብጽ ጋር የጠበቀ ትብብር ግንኙነት እንዳላቸው የጠቀሰው ዘገባው በሌላ በኩል ከኢራን ጋር መልካም ግንኙነቷን ማስጠበቅ እንደምትፈልግም አስታውቃለች። በውጭ ጉዳይ ፖሊሲዋ የራሷ ሉዓላዊነት ሲነካ ብቻ ምላሽ እንደምትሰጥ በማስቀመጧ የተነሳ የሀውቲ ታጣቂዎች በኤርትራ የውሃ ግዛት ውስጥ ስጋት ካልፈጠሩ በስተቀር ወታደራዊ ጥምረት ውስጥ ላለመግባት መወሰኗን አስረድቷል። የውሳኔዋን ብሔራዊ ጥቅሟን እያስጠበቀች በቀጠናው ካለው የኃይል ፉክክርና መጠላለፍን እንድትጠነቀቅ ያደርጋታል ሲሉም ገለጹ። የሼህ አላሙዲን ሀብት ከ10 ቢሊዮን ዶላር ማለፉ ተገለጸ። የሼህ መሐመድ አላሙዲን ሀብት መጠን 101 ቢሊዮን ዶላር መግባቱን ተከትሎ የዓለም አቀፍ ባለሀብቶች ዝርዝር ውስጥ ተመልሰው ለመግባት ችለዋል። ዛሬ ኦገስት 2 2026 ይፋ የሆነው የብሉምበርግ የዓለም አቀፍ ቢሊዮነሮች ስም ዝርዝር ውስጥ አላሙዲን በ375ኛ ደረጃ ላይም ተቀምጧል። ትውልደ ኢትዮጵያዊ ባለሀብት ይህንን ደረጃ ለማግኘት የቻሉት በዚህ ዓመት የሀብታቸውን መጠን በ1.67 ቢሊዮን ዶላር ወይንም 19.7% ጭማሪ በማሳየቱ ነው። አላሙዲን ከጥቂት ዓመታት በፊት ከነበሩበት የሀብት ማሽቆልቆል አሁን ተመልሰው ወደ ላይ የወጡ መሆኑን የሚገልጸው ይህ ሪፖርት በቅርቡ በወጣው መረጃ በአንድ ቀን ሀብታቸው በ33.7 ሚሊዮን ማደጉንም አስረድቷል። እንደ ሪፖርቱ ለአላሙዲን ሀብት መጨመር ትልቁ ሚና እየተጫወተ ያለው በስዊድን የሚገኘው ፕሪም የተሰኘ ነዳጅ ማጣሪያ ነው። ይህ በእንዲህ እንዳለ በብሉምበርግ የአላሙዲን ሀብት ከ10 ቢሊዮን ዶላር ማለፉ የተገለጸ ቢሆንም በፎርብስ ዓመታዊ የሀብታሞች ዝርዝር ውስጥ ግን ስማቸው አልሰፈረም። ይህ የሆነው ደግሞ ሁለቱ ተቋማት የቢሊዮነሮችን ሀብት የሚገምቱበት የአሰራር መንገድ ስለሚለያይ እንደሆነም ታውቋል። ብሉምበርግ የቢሊዮነሮችን መረጃ የሚያሰላው በዓለም አቀፍ ደረጃ በየዕለቱ በሚከናወነው የንግድ እንቅስቃሴዎች ላይ ተመስርቶ ሲሆን
ፎርብስ ግን ከዚህ በላይ የራሱን ግምገማ የሚያደርግ ከመሆኑም በላይ አንዳንዴ ከባለ ሀብቶቹም ትክክለኛ ማረጋገጫም ያረጋግጣል። የህወሓት ታጣቂ ቡድን በሽራሪና ግንባር የከፈቱትን ማጥቃት ተከትሎ በተወሰደው የተጠናከረ አጸፋ እርምጃ በትላንትናው ዕለት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዳቸው ተረጋገጠ። በውጊያው የተገኘው ዝርዝር እንደሚከተለውም ይቀርባል። 777 የተገደሉ የህወሓት ታጣቂዎች፣ 703 የቆሰሉ፣ አንድ ሻለቃ አዛዥ የተማረከ፣ 141 ታጣቂዎችና የተለያዩ እርከን አመራሮች እንደተማረኩ፣ የነፍስ ወከፍና ቀላል መሳሪያዎች 1347 ክላሽ፣ 5 ብሬን፣ 5 ስናይፐር እና 6 ርፒጂ፣ 3 ዙ 23፣ 2 ኮርኔት እና 1100 ሚሜ ሞርታር፣ 182 ሚሜ ሞርታር እንዲሁም 2 ሞርታሮች ምንነታቸው በምርመራ ላይ ያሉ ይገኛሉ። 9 ዲሽቃ፣ 183 የመገናኛ ራዲዮ የተማረኩ ተሽከርካሪዎችና ሎጂስቲክ ከጦር መሳሪያውን በተጨማሪ ለቡድኑ ሎጂስቲክ ሲያገለግሉ የነበሩ ንብረቶች በቁጥጥር ስር ውለዋል። 2 ፓትሮል ተሽከርካሪዎች፣ 2 ጄኔሬተሮች፣ ተጨማሪ ሎጂስቲክስ፣ የጥይት ዲፖች፣ የሕክምና ቁሳቁሶች፣ መድኃኒቶች፣ የመኪና መለዋወጮችና ነዳጅ ማዣ ታንከሮች እንደተማረኩ በዛሬው ዕለት የኢፌዴሪ መከላከያ ሰራዊት ያወጣው ጥብቅ መረጃ ያመለክታል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከተቱት ሲሉም አሳሰቡም። አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው የደብረ ጽዮን ገብረ ሚካኤል ንግግርን አያይዘው በአሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይን ህዝብ አንድነትን በመበተን በፋኖ በሱዳን ጀኔራል አልቡርሃን እና በኤርትራ መንግስት ወይም ሻዕቢያ ላይ ተማምነው ዳግም ጦርነት ለመክፈት የሚያደርጉትን ፉከራ የሚያመጣው ለውጥ እንደሌለም ገለጹም። በዶክተር ደብረጽዮን ገብረ ሚካኤል የሚመራው በወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖና በቀድሞ የደህንነት ሹሙ አቶ ጌታቸው አሰፋ መሪነት በጉልበት 4 ኪሎ እንመለሳለን በማለት የሚያልሙትን ቅዠት በአስቸኳይ እንዲያቆሙ አስጠነቀቁም። ከፌዴራል መንግስቱ ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው ረዳ የትግራይ ሰራዊት ከምንም በላይ የህዝቡን ደህንነት እንዲያስቀድም ጥሪም አቀረቡም። የሰራዊቱ ዋነኛ ትኩረት የትግራይ ህዝብ ሰላምና ህልውና እንጂ በጣት የሚቆጠሩ ወንጀለኞች ህልውና ሊሆን እንደማይገባ አጽንኦት ሰጥተውታል። አቅም ያለው የህዝብን የህልውና ጥያቄ መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን በማስገንዘብ ሰራዊቱ በህይወቱና በአካሉ ላይ የተቆመረበት ያለውን ኃይል ይበቃል ሊለው እንደሚገባ ማሳሰቡም። በመጨረሻም በሐውልቲ ወይም የህወሓት ጽሕፈት ቤት የመሸገው የብጥብጥ ቡድን ሲሉ የጠሯቸው እነዚህ አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን የዲፕሎማሲ በሮችን ከዘጉ በኋላ አሁን መሬት ላይ ያለው እውነት ሲከብዳቸው ዓለም ይድረስልኝ እያሉ መጮኻቸውን ማመዛዘን የጎደለው ፖለቲካዊ ኪሳራ መሆኑን በአጽንኦት ተናገሩ። በምንጃር ሸንኮራ ወረዳ ህግ ለማስከበር ሀገርን ለማጽናት በግዳጅ ቀጠና ላይ የሚገኘው የሪፐብሊካን ጋርድ 5ኛ ክፍለ ጦር በዛሬው ዕለት ታላቅ ጀብድ መፈጸማቸውን አስታወቁም። በጀግናው ሀገር መከላከያ ሰራዊት የሪፐብሊካኑ ጥበቃ ኃይል 5ኛ ክፍለ ጦርና የወረዳ ጥምር ጦራችን በምንጃር ሸንኮራ ወረዳ በኮርማ አዳማ በሬ በጨሌ ቀበሌና በዙሪያቸው ካሉ ጎጦችና አካባቢዎች ላይ በተሰማራው አኩሪ ኦፕሬሽን ቀበሌዎች ብሎም በሁሉም በሚገኙት ጎጦች ከጽንፈኛው አካል ቀንበር እፎይ ያሉበት ጊዜ ተፈጥሯል ሲሉ የወረዳው ሰላምና ጽሕፈት ቤት አስታወቁም። የሪፐብሊካን ጥበቃ ኃይል 5ኛ ክፍለ ጦር የቀጠናው ክፍለ ጦር አዛዥን ጨምሮ የክፍለ ጦሩ መረጃና ስታፍ 1ኛ ሻለቃና 4ኛ ሻለቃ በጋራ በመቀናጀት በምንጃር ሸንኮራ ወረዳ ባሉ 4 ቀበሌዎችና በአካባቢው በሚገኙት በበር በአቡጫ አገር ጎጦች በተደረገ ድንገተኛ ኦፕሬሽን ድል የተቀናጁ መሆኑን አስታወቁም። በመሆኑም በዛሬው ኦፕሬሽን የተገኙ ውጤቶች ራሱን የነበልባል ክፍለ ጦር አመራርና የክፍለ ጦሩ የሎጂስቲክ ኃላፊ ብሎ የሚጠራው ደሴ ሞገሴ ክፍሌና ሌሎች አባላትን ጨምሮ የተደመሰሱ መሆኑም ታውቋል። 6 የፋኖ አመራሮች እንደተደመሰሱና 103 ጥቁር ክላሽ እንደተማረከና መደበኛ ክላሽ 2 ኋላ ቀር መሳሪያ 2 1 F1 ቦምብና 25 የዲሽቃ ጥይት 142 የክላሽ ጥይት 3 የወገብ ትጥቅ 10 የክላሽ ካዝና 1 ሞርታር ሳይክል
03 ባለ 20 ሊትር ጥይት፣ 01 ማዳበሪያ፣ ጫማ ወይም ሽጉጥ የተገኘ ሲሆን በወገን ጦር ምንም አይነት ጉዳት አለማጋጠሙንም ተገልጿል። ቀጠናውን የሚመሩት የሪፐብሊካኑ ጋርድ 5ኛ ክፍለ ጦር ዋና አዛዥ ኮሎኔል ፍቃዱ ጥላውን እንደተናገሩት አሁንም የመንግስት የሰላም መንገድን ጥሪ አልቀበልም አሻፍረኝ በሚሉ በቀጠናው የሚንቀሳቀሱ ታጣቂ ኃይሎች ላይ የማዳግም እርምጃ እንደሚወስዱም ገለጹ። የምንጃር ሸንኮራ ወረዳ ሰላም ደህንነት ጽህፈት ቤት ኃላፊ 50 አለቃ ከፍ ያለው ደጀኔ በወረዳው ህግን ለማስከበርና ለተለያዩ ድንገተኛ ኦፕሬሽኖች ለሚንቀሳቀሱት የሀገር መከላከያ ሰራዊትና ለወረዳው ጥምር ጦር ላቅ ያለ ምስጋና ማቅረባቸውም ተገልጿል።